ሁሉ ጊዜ እግዚአብሔር ባዶ ነገር ሲያ ይሄ እዚህ ላይ ተአምራት አደርጋለሁ ይላል። ጀሆን አጣብቂኝ ውስጥ ስትገቡ ተአምራቶች ብቅ ማለት ይጀምራሉ። አጣብቂኝ ውስጥ ነው ያላችሁት፣ በረሃ ውስጥ ነው ያላችሁት፣ ምድረ በዳ ውስጥ ነው ያላችሁት። ዛሬ ወንዞች ወደ እናንተ ሲመጡ አይቻልም። መጽሐፍ ቅዱስ ላይ ተአምራት የተደረገባቸውን እያንዳንዱ ስፍራዎች በሙሉ ቷሳና አምስቱ እንጀራ ሲባዛ ስፍራው ባህር አጠገብ አይደለም፣ ምድረ በዳ ነው። ለዛ ሁሉ ጊዜ እግዚአብሔር ባዶ ነገር ሲያ ይሄ እዚህ ላይ ተአምራት አደርጋለሁ ይላል። አዲስ ነገር ሲሆን የሚሆነው ምንድነው ካለ እዛው በረሃ ውስጥ ምንጭ ይፈልቃል። እስር ቤት በረሃ ከሆነ ስፍራ ላይ ለኔ ምንጭ ይፈልቃል ብለህ አትጠብቅም። ነገር ግን አዲስ ነገር ሲሆን በረሃው ምንጭን ያፈልቅልሻል። ሲከተለኝ ከኋላዬ an empty barrel መጽሐፍ ቅዱስ ላይ ተአምራት የተደረገባቸውን እያንዳንዱ ስፍራዎች በሙሉ in the place that is done miracles in the Bible ሁለት ዓሣና አምስቱ እንጀራ ሲባዛ ስፍራው ባህር አጠገብ አይደለም፣ ምድረ በዳ ነው። The place is desert. ለዛን ሁሉ ጊዜ እግዚአብሔር ባዶ ነገር ሲያ ይሄ እዚህ ላይ ተአምራት አደርጋለሁ ይላል። When God sees nothingness, he wants to do new thing. ሁለተኛው ሳሜ ነው። ሳሜ ማለት ደግሞ የሆነ የሚበጃችሁ ነገር ሲመጣ ማለት ነው። The second one is Sameh, the one who is going to redeem you. ለዛ ነው ልንጠፋ አይገድህም ምን ሲሉት ኦሬዲ በህይወት ላይ ተስፋ ቆርጠዋል። They were filled with hopelessness. ማዕበሉና ገሰጸው ይላል። ማዕበሉና ንፋሱን ጸጥ በላለው። He rebuked the winds. የሆነ አጣብቂኝ ውስጥ ስትገቡ when you are in the middle of ተአምራቶች ብቅ ማለት ይጀምራሉ። miracles will come forth. አጣብቂኝ ውስጥ ያላችሁት አጣብቂኝ ውስጥ ነው ያላችሁት። are you in bad situations? በረሃ ውስጥ ነው ያላችሁት። are you in deserts? ምድረ በዳ ውስጥ ነው ያላችሁት። are you in the wilderness? ዛሬ ወንዞች ወደ እናንተ ሲመጡ አይቻልም። I'm seeing rivers coming to your lives. ወንዞች ወደ እናንተ ሲመጡ አይቻልም። Rivers are coming to your lives. ወንዞች ወደ እናንተ ሲመጡ አይቻልም። ወንዞች ወደ እናንተ ሲመጡ አይቻለሁ። springs አይቻለሁ። rivers ቁጭ በሉ። ሜቢ ስፍራውን ከተሳሳትኩኝ አርሙኝ። ቦትስዋና in Botswana ሬንሃርድ ቦንኬ ትልቅ ኮንፈረንስ አዘጋጀ። he had a big conference ስቴዲየም ላይ in the arena. ሰብኮ አያውቅም። he hadn't preached there. ሁለት ታዋቂ አገልጋዮችን two renowned ministers ከአሜሪካ ጠራ። he called them. እሱ አገልግሎ አይቶ አያውቅም። he haven't ministered ከዛ before. ከአሜሪካ ጠራቸው። he called them. ፕሮግራሙ እስኪደረግ አንድ ቀን እስኪቀረው ድረስ until the program is going to happen, one day left. እነሱ የፕሮግራሙ ቀን ጧት ላይ ነው የምንገባው ብለው እየመጣን ነው ብለው ያወሩታል። they said we are coming. ፕሮግራሙ የሚደረግበት ታይም ላይ ኤርፖርት ሰዎችን ላከ. and he sent some people when the program is going to happen. ሰዎቹ ሳይመጡ ቀሩ. and the people didn't came. ስቴዲየም ላይ ህዝብ ሞልቷል። the arena is filled with people. ሰባኪ የለም፣ ያለው ቦንኬ ነው። but nobody was there to preach. ማንም እዛ ስፍራ ላይ የለም። nobody. ከዛ ቦንኬ እንደዚህ ይላል። and Bonke said, ቆምኩኝ። I stood up. ምን እንደማደርግ ግራ ገባኝ። I was confused what to do. ትፈወሳላችሁ ተብሎ ማስታወቂያ ስለተነገረ በሽተኞች በሙሉ ተደርድረዋል አለ። ስቴዲየም ሞልቶታል። and people who were sick were all over the place. ጌታ ሆይ እርዳኝ ለማለት አይኔን ጨፈንኩ አለ። and I closed my eyes. እጄን አነሳው፣ raised my hands. የናዝሬቱ ኢየሱስ እለፍ አልኩኝ አለ። I asked Jesus of Nazareth to በያው pass. እግዚአብሔር ነው የምነግራችሁ። እሱ የተናገረውን እሱ በፍርሃት የናዝሬቱ ኢየሱስ እለፍ ሲል እርዳኝ እንደማለት ነው። እለፍ በዚህ ጉባኤ ላይ አለ። he was confused and scared and said, ጸሎቴን ጨርሼ አሜን ብዬ አይኔን ስገልጥ አለ። when I opened my eyes, የሆኑ ሰዎች ክራንቻቸውን በእጃቸው ይዘው ወደኔ እየሮጡ ነው። some people holding their crutches are running onto me. ሊያገለግል የተዘጋጀበት ፕሮግራም አይደለም። it is not program that he was going to minister. አገልጋይ ከሆናችሁ አሁን ማወራው ነገር ይገባችኋል። አገልጋዮች አላችሁ እዚህ ጉባኤ ውስጥ are there any ministers? ብዙ ጊዜ many times እሁድ እናንተ ነው የምታገለግሉት ተብሎ ይነገራችኋል። people will say you will preach on Sunday. እሁድ እናንተ ነው የምታገለግሉት። you will minister on Sunday. 3 ቀን ፋስቲንግ ትይዛላችሁ። you fast for 3 days. ከዘፍጥረት እስከ ራዕይ ታነባላችሁ። you read from Revelation በሂብሩ በግሪክ in Hebrew in Greek. ከዛ ቸርች ትገባላችሁ። and you go to the church. 3-4 ሰዎችን ጸልዩልኝ ብላችኋል። and people come to you for prayer. ተነቃቅታችኋል። you are awakened. ባይብል ትከፍታላችሁ። you open the word of God. እናንተ እየሰበካችሁ when you preach, ውስጣችሁ ድርቀት ይሰማል፣ ባዶ ይሆናል። you will be withered. ሁሉም ነገር ዝግ ይሆንባችኋል። you will be filled with nothingness. ልክ ነኝ አይደል? ሁሉም ነገር ዝግ ይሆንባችኋል። አሜን የሚል ሰው እንኳን ይጠፋል። everything will be closed. nobody will say. 3 ቀን ሙሉ ፋስቲንግ ይዛችኋል። you have fasted for 3 days. ከዛስ ይሄ ዝግ ይሆናል and it will be closed. አንዳንድ ጊዜ ደግሞ አለ and there are sometimes ድንገት እያለፍክ ነው። you're just passing by. you're not prepared. አገልግል ትባላለህ። and people ask you to minister. ሰዎች ከዛ ከዚያ ይወድቃሉ። and people start to fall from አልተዘጋጃችሁም።
You're not መንፈስ prepared. ቅዱስ ግን በኃይል እያለፈ ነው። But Holy Spirit is በሁለቱ moving. መካከል ያለው ልዩነት ምን ታውቃላችሁ? Do you know the difference? 3 ቀን ፋስቲንግ ስትይዙ እየረዳችሁት እንዳለ ነው ያሰባችሁት። When you fast for 3 days, እዚህኛው you ጋር think you're ስትመጡ helping ባዶ God. ናችሁ፣ አልተዘጋጃችሁም። But when you come to here, የሆነ you're ባይብል empty. ስታነቡ፣ When you read Bible, ስትጾሙ፣ ስትጸልዩ when you fast and pray, እግዚአብሔር ለሚያደርገው ነገር እያዋጣችሁ እንደሆነ የምታስቡ ከሆነ እናንተ ህይወት ላይ ምንም አይነት ቅባት አያልፍም። if you think you're helping God, not anointing will come to your place. ማድረግ to your life. ያለባችሁ ባዶ ነኝ። You have to say that you're empty. እግዚአብሔር ሁሉ ጊዜ የሆነ ነገር ማድረግ ሲፈልግ ባዶ Because God wants to fill ባዶ emptiness. ነገር ነው ይፈልገው። God wants emptiness. የዛን ጊዜ ስንጠራችሁ When we call, የተዘጋጃችሁ ስብከት የለም። you are not prepared. የተዘጋጃችሁት ነገር የለም። You're not well prepared. ትመጣላችሁ፣ You come forth. ትቆማላችሁ፣ You stand up. ሰዎች በመንፈስ ቅዱስ ይሞላሉ፣ And people will be የሆኑ filled with ነገሮች Holy ይሆናሉ። Spirit. እዛ God ስፍራ ላይ will ምንድን ነው move. እየሆነ ያለው? What is happening in that place? አእምሯችሁ ዝግጁ እንዳልሆናችሁ አምኗል። Your brain knows you're not ባዶ ነኝ prepared. ብላችሁ አስባችኋል። You think you're empty. እግዚአብሔር ደግሞ ይሄ ይመቸዋል፣ And God wants this condition. ይሄ ይመቸዋል። God wants this. እግዚአብሔር ይሄ ይመቸዋል። God wants this. ካትሪን ኩልማን Catherine Kuhlman, ሁል ጊዜ ፕሮግራም ላይ ስትገባ when she enters the program, የምትናገረው አንድ ነገር ነው። she speaks one thing. እጄ ባዶ ነው፣ My hands are empty. እጄን አንተ ተጠቀምበት። Use my hands. እግሮቼ ባዶ ናቸው፣ My legs are empty. እግሮቼን አንተ ተጠቀምባቸው። Use my legs. አንደበቴ ባዶ ነው፣ My mouth is empty. ቃልህን አስቀምጥበት። Put your words on ከዛ it. ልክ እሷ ስትገባ የሆኑ ሰዎች ከዌልቸር ይነሳሉ። The moment she enters, God will ምንድን move. ነው የሆነው? What happened? ባዶ ነገር፣ በረሃ የሆነ ነገር፣ ምድረ በዳ የሆነ ነገር፣ There is emptiness. There's wilderness. ምድረ በዳ የሆነ ነገር። Wilderness. ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር ስራ ሲጀምር ምን እንደሚል ታውቃላችሁ? This is what it says in Genesis 1:1. እግዚአብሔር እንደዚህ ያደረገ ቀን 1፣ እንደዚህ ያደረገ ቀን 2፣ እንደዚህ ያደረገ ቀን 3 ይላል አይደል? Speaks about what God did. ነገር ግን የመጀመሪያው ቃል ሲጀምር ሁሉም ሰው ልብ የማይለው አንድ ነገር ልንገራችሁ። This is what people don't notice when ምድር ባዶ ነበረች ይላል። the world was void. የሆነ ነገር ቢኖርባት ስራ ውስጥ አይገባም። ባዶ ስለሆነች ተመቸች። Because it was void, God እግዚአብሔር wanted it. ሁል ጊዜ እናንተ ጋር ሲመጣ ባዶ የሆነ ነገር ይፈልጋል። God wants emptiness to fill. ምንም ነገር ውስጡ ያልተቀመጠበት ነገር ይፈልጋል። He wants በረሃ emptiness. የሆነ ነገር ይፈልጋል። He wants ዛሬ wilderness. በህይወታችሁ ላይ ተነብያለሁ። I prophesy today upon your lives. የፋይናንስ ወንዞች ሲፈልቁ አይቻለሁ። I'm seeing financial rivers. ይሄንን ትንቢት የተናገርኩ ያለሁት በረሃ ውስጥ ላላችሁ ሰዎች ነው። I'm speaking this prophecy for people who are ምድረ በዳ in ውስጥ the ላላችሁ desert. ሰዎች ነው። For people who are in the ምድረ wilderness. በዳ ውስጥ ላላችሁ ሰዎች፣ People who are in the ሳር wilderness. አይታችሁ ለማታውቁ ሰዎች፣ People who haven't seen the ዝናብ grass. ምን እንደሚመስል አይታችሁ ለማታውቁ People ሰዎች who haven't seen the rain. ለእናንተ ነው የምተነብየው። I'm prophesying now for አሁን you. ያላችሁበት በረሃ In the desert that you are in, በወንዞች ሲሞላ ይቻለሁ። I'm seeing it being filled with rivers. አሁን ያላችሁበት ምድረ በዳና በረሃ In the wilderness you are in right now, በወንዞች ሲሞላ ይቻለሁ። I'm seeing it being filled with በወንዞች rivers. ሲሞላ ይቻለሁ። I'm በወንዞች seeing it ሲሞላ filled with ይቻለሁ። rivers. መንፈስ ቅዱስ በሉት Say, Holy Spirit, ስለምታረግልኝ አዲስ ነገር for the new thing you are about በኃይል to do. አመሰግንሃለሁ። I thank you greatly. ድምጻቸው አይሰማም። ድምጻቸው አይሰማም። ብዙ ጊዜ ጌታ ኢየሱስ አንድ የተናገራትን ቃል እንገራችሁ። Let me tell you what Jesus Christ have said many times. አጋንንት ከአንድ ሰው ይወጣል አለ። A demon will come out of someone ከዛ ወዴት ይሄዳል? and ወደ ምድረ በዳ ይሄዳል። then goes to the wilderness. የት ነው የሚሄደው? ከዛስ And then ከዛ ምንድን ነው የሚለው? ከዛም ያኛውን ሰው እየወጣለትን ሰውዬ ይመለከታል። and sees the person that he was casted out of. ሌሎች ጓደኞችን ጠርቶ And he calls his friends. ቤስት ፕሌስ፣ ቤስት ቦታ፣ ቤስት መሬት፣ ቤስት የሆነ ቤት አገኘን ብለው ሰውየው ላይ በብዙ ጥፍ ይገቡበታል። And they return to that man, being many in number. ምን ማለት እንደሆነ ልንገራችሁ። This is what it means. ሁለት ሰዎች ሊገር መጣ ይችላልላችሁ። ሁለት ሰዎች ናዚ አንድ ናሽ ና ያን ይሄን ሰው ያያችሁት You see this man. አጋንንት አለበት። He's possessed. እሱ ይዞታል። And he is holding him. ከዛ ውጣለው And he casted out the demon. ወጣ። And the demon went out. ሲወጣ የመጣበት ስፍራ ምንድነው? And he went to the wilderness. ከዛ አጋንንቱ And the demon እዚህ መቀመጥ አልፈለገም። didn't want to sit here. ለምን መቀመጥ ያልፈለገው? This is the reason why. ምንም ነገር የለበትም ብሎ Because it is wilderness. ምንም ነገር የለበትም ብሎ ስለሚያስብ አጋንንት ምን አይልም? Because he thinks it's wilderness. እንደ ኢትዮጵያ እኮ አጋንንት በፋይናንስ አይዋጋችሁም ባይዘው
The demon doesn't fight you on finances. ምድረበዳው ላይ አጋንንቱ ለምንድነው ሊቀመጥ ያልቻለው? ምንም ነገር የለም። ምንም ነገር የሌለበት ስፍራ ላይ አጋንንቶች ምንም አይሰሩም። They could not sit in an emptiness. ምሳሌ አንዳንድ ሰው አሁን ፕሮፌት አቤት ጸልይልኝ ምን አጋንንት በፋይናንስ የተዋጋኝ ነው። እሺ የምትሰራው ስራ ምንድነው? ምንም የለኝም። ታዲያ ለምን ይዋጋል? Some people may confuse. ልከኛል ምንም ስራ ከሌለ ለምን ይዋጋል? ምድረበዳው ላይ አጋንንት መጣ። And the demon came to the wilderness. ምንም ነገር የለም። There is nothing. እዚህ ጋር ያሉ ጓደኞችን ሰበሰባቸውና እዚህ ጋር ተመለሰ። He called his friends and returned to that man. አጋንንቱ የት ጋር የለም? The demon is not in. ሁሉ ጊዜ ምድረበዳ የሚባል ስፍራ ላይ አጋንንቶች የሉም። Demons couldn't stay in the wilderness. Because ምንም የሌለበት ስፍራ ላይ መቀመጥ አይፈልጉም። Because they don't want to sit in emptiness. የማይገባቸው ነገር አጋንንቶች ምን እንደሆነ ታውቃላችሁ? This is what you don't understand. እነሱ ምንም የለበትም ነው የሚሉት። They think that it is empty. እግዚአብሔር ደግሞ ብዙ ነገር ሊያደርግበት የሚፈልግበት ስፍራ ነው ይሄ ስፍራ። God wants to do many things in that wilderness. አረብ ሀገሮችን በሙሉ Look, the Arab countries. በነዳጅ የተባረኩ ናቸው። They are blessed. አንዳንዶች ኢቭን ወንዝ የላቸውም። They don't have rivers. አንዳንዶቹ በጣም ብዙ ሪሶርስ ያለው እዚሁ እነሱ ምድረበዳ ብለው የሚጠሩት ኤሪያ ውስጥ ነው። There's resources in the place that they call wilderness. So ምን ማለት ነው? So this is what it means. Now ወደዚህ ዳኒን this man, ምድረበዳ ላይ ካስቀመጥ ነው if you put him in the wilderness, አጋንንቱን ሂድ ማለት አይጠበቅም። በቃ ምድረበዳውን ስለማይፈልገው ይለቃል። because ዳኒ ምድረበዳ ላይ ነው ያለው። the devil leaves him alone. ስራ የሌለውን ሰው ለምን ይዋጋዋል? The devil doesn't want to fight who is idle. ስለ አንዳንድ ሰው ይመጣል And some people may come ፕሮፌት and ask, አሁን ወደ 60 ዓመት ይጠጋው ነው። I'm about to be 60. እግዚአብሔር ልጅ እንዲሰጥ ይጸልይልኝ። Pray for me for God for child. ሰይጣን ፍሬያማ እንዳልሆነ ይተዋጋኝ ይለኛል። And Satan is fighting me for me not to be fruitful. ሚስት አለ? Do you have a wife? I ask. የለኝም። He says no. ገርል ፍሬንድ አለ? Do you have a girlfriend? የለኝም። He replies no. አንተ ነው ይተዋጋው ያለው። You're the one who is fighting him. ምድረበዳ ውስጥ ያለን ሰው no one አይዋጋው። Nobody wants to fight for no one. Nobody wants to fight. No one. አንዳንድ አጋንንቶች ነግሬያቸዋለሁ ከዚህ በፊት። Some demons, as I've told you before, ስፍራ የቀየራችሁ ሰዓት ራሳቸው ይለቋቸዋል። the moment you change your place, they will leave you alone. ስፍራ ውጡ ሳንላቸው እናንተ ስፍራ የቀየራችሁ ሰዓት When you change your environment, ይለቋችሁ ይሄዳሉ። they will leave you alone. እሱ እዚህ የመጣ ሰዓት So when he come here, ይሄኛው ለቆት ሄዷል። this left him alone. እሱ ምን ውስጥ ነው ያለው አሁን? He's now in the wilderness. ለዛ ነው እግዚአብሔር መጣና እዚህ ውስጥ አለ ምንጭ አፈልቃለሁ because እነዛኞቹ የሉም እዚህ ውስጥ። That's why God said, I will put new things here. አስደገሙብኝ አስመተቱብኝ እዚህ ውስጥ የለም። There's nothing, there's no fight. ምንም ነገር የለም ብለው ለቀው ሄዷል። Because they think it's empty and left him አንዳንዶቻችሁ alone. አጋንንት እየተዋጋችሁ የሚመስላችሁ በአእምሯችሁ ነው። እናንተን እየተዋጋችሁ አይደለም because ምንም ነገር የለም ብሎ የእናንተንም ቤት ዘሮቻችሁም ለቀው ሄዷል። You may think that the demons are fighting you, but you are just creating that in your minds. አንድ ጊዜ አስታውሳለሁ። Once I remember, ከአገልግሎት ወረድኩኝና ቢሮ ገባሁ። I went to the office after ministry. ዲላ ተማሪ ያለሁ I was a student in Dila. አገልግዬ ገባሁ። Went to the office. ቢሮ ስገባ Right after I went to the office, የሆነን አጋንንት ውጣ አትውጣ እያሉት ነው። and they were trying to cast out the demon. እና ኦይል አንዷ ልጅ አድርጋበት ውጣ ስትለው ሁሉንም ኦይል ቦይል አድርጓቸዋል። አጠባቸው በኦይል And when they put the anointing oil, እዛ ውጣ ሰሟቸው። ከዛ ሁላችሁም ውጡ አልኳቸው። they were struggling and I asked them to come out. ሁላችንም ወጣን። Everybody went out. ነገ ስለሆነ የምንመጣው በሩን ቆልፍ ያለው ስለወጣሉ አለ። ብቻውን እዛ ውስጥ ምን ይሰራል? Because right after I locked the door, he wants በጌታ to ፊት go ነው out. የምነግራችሁ። በቃ ችግር የለም ሁላችሁም ውጣል። በሩን ቆልፍኩትና አሁን በሩን ቆልፌዋለሁ ነገ እንገናኝ ብዬ ሲሄድ አሁን ወጣሉ አለ። Everybody went out. ሰው ካላገኘ ብቻውን ምን ይሰራል? He doesn't want to be alone. ሰውን ካልረበሸ ሰውን ካልመረዘ ያችን ሴት ተጠቅሞ የሰዎችን ላይፍ ካላበላሸ ነቲንግ ብቻውን አሁን ወጣሉ አለ። ቅድም አንድ ሰዓት ሙሉ እኮ አልወጣም ብሏል። He fought them for 1 hour. ለፕሮኮቶንዶ ሮቦሳካቴ አሁን ያላችሁበት ምድረበዳ ውስጥ In the wilderness that you are in right ወንዞች now, ሲፈልቁ አይቻለሁ። I'm seeing rivers coming down. ወንዞች ሲፈልቁ አይቻለሁ። ወንዞች Rivers. ቅርንጫፎችን ሲያፈልቅ አይቻለሁ። I'm seeing springs coming ቅርንጫፎችን out. ሲያፈልቅ አይቻለሁ። I'm ቅርንጫፎችን ሲያወጣ አይቻለሁ። I'm seeing branches sprouting. በረሃው In that desert, ወንዝን አፍልቆላቸዋል። rivers will come out. ከዚህ በኋላ በረሃ ብቻ አይሆንም። After this, it won't አሁን only be desert. ያላችሁበት በረሃ ወንዝ ያለው በረሃ ነው። This ገንዘብ ያለው በረሃ ነው። this desert will be ሌሎቹ filled with ሲያዩት rivers. በረሃ ነው። ለእናንተ ግን ወንዝ አለው። But you have rivers. ባለጠግነት አለው። ስኬት አለው። ፍሬያማነት አለው።
የእግዚአብሔር ቃል እንዲገባችሁ ከፈለገ if you want to understand the word of God, ሰው እንደሚያስበው ማሰብ ማቆም መቻል አለባችሁ። stop thinking as people do. በጣም መንፈሳዊ ሰው ስትሆኑ When you become a spiritual person, ምን እንደሚፈጠር ታውቃላችሁ? do you know what happens? ሰዎች የሚያወሩት ነገር እናንተ አይገባችሁም። You don't understand what people speak. እናንተ የምታወሩት ነገር ደግሞ ሰዎች አይገባቸውም። And it will be likewise for other people. በፍጹም አይገባቸውም። እናንተ ተኝቷል ስትሉ ሌሎቹ ሞተዋል ይላሉ። When you say it is slept and others say it is እናንተ dead. ባለጸጋ ነኝ ስትሉ ሌሎቹ ደግሞ አይ ባዶ ነው ይላሉ። When you say I'm wealthy and people say you are not. የእናንተ ነገር በኃይል ተቀይሯል። Your things have changed. የእናንተ ነገር በኃይል ተቀይሯል። Your things have changed greatly. የእናንተ ነገር በኃይል Your things, ተቀይሯል። your things has changed mightily. ምድረ በዳውና በረሃው The wilderness and the desert. አሁን ዞር ብላችሁ ስታዩት ወንዝ አፍልቋል። When you see it, ገንዘብ አፍልቋል። ምንጭ አፍልቋል። springs fill the place. ስሙን ካልተሳሳትኩኝ If I'm not mistaken, ጎግል ላይ አንድ የሆነ ነገር ኤር የሚባል ካምፓኒ አለ። there's a company called something air. ባዶ ሃይላንድ የያዘ ሰው አለ። ባዶ ሃይላንድ እና ይሄ እንደዚህ ኤር የሚባለው ካምፓኒ ስራው ምንድነው ልንገራችሁ። This is the job of the company. የሆኑ አንድ ሰውዬ ነው ዝም ብሎ ቁጭ ብሎ አሰበ። A person sat down and thought. እና ዱባይ ላይ In Dubai, ያሉ ከፍታ ስፍራዎች ላይ in high altitude places, ባዶ ሃይላንዶችን ያስቀምጣል። he put empty cans. ሌሎች ሀገሮች ላይ ባዶ ሃይላንዶችን ያስቀምጣል። He puts empty cans in other countries. ከዛ ይዘጋዋል። And he closes it ኤር ብሎ ይሸጠዋል። and he sells it calling it air. አስባችሁት አታውቁም። You haven't thought about it. ለዛ ነው እናንተ የማታውቁትን አለ። That's why in the world you don't know. እናንተ ሰዎች ገንዘብ ያመጣል ብሎ የማይጠብቁት People may not expect. ሰዎች እንዴት ሰው በዚህ ባለጠጋ ይሆናል ብለው የማያስቡት People in a way that people don't expect. እዛው ውስጥ የእናንተ ነገር ሲፈልቅ አይቻልም። In that same place I'm seeing you sprout. በጌታ ፊት ነው የምነግራችሁ። ሃይላንዱን ይዘጉታል። They close the can. አሁን በሚሊዮን ዶላር የሚያወጣ ትልቅ ቢዝነስ ሆኗል። It is a business worth of $1 million. እኛ ቤት ውስጥ እኮ ስንት ባዶ ሃይላንድ አለ? How many empty cans are in your houses? በቃ ቢያንስ ቢበዛ ቁራሌ ሲመጣ 50 ሳንቲም ቢያወጡ ለነሱ ነው የምሰጣቸው። የሆኑ ሰዎች ደግሞ ለዛ ነው እግዚአብሔር እናንተ አታውቁትም አለ። That's why God said you don't know about it. አሁን በደንብ ስሙኝ። ከዚህ ፕሮግራም በኋላ Right after this program, አስባችኋቸው የማታውቁ ሀሳቦች ይመጣሉ። thoughts that hadn't come to you before አስባችኋቸው will come. የማታውቁ አይዲያዎች ይመጣሉ። Ideas that haven't come በኃይል before will come ይመጣሉ። to your life. በኃይል ይመጣሉ። Will come mightily and greatly. በኃይል ይመጣሉ። Mightily. ቁጭ በል። አንድ ጊዜ Once, አንድ ስሪላንካ ያለ የመንፈሳዊ አባቴ ልጅ አለ። እኔ እንደም የሆነ there's a spiritual son to my spiritual father in Sri Lanka. እንደዚህ ቁጭ ብለን ስናወራ When we speak sitting down, የእነሱ ዌብሳይት ውስጥ ገብቶ ላለፉት 20 ምናምን ዓመታት አገልግሏል። he ministered for 20 years in their website. በሺ የሚቆጠር በ2000 የሚቆጠር ሰው ጉባኤ ውስጥ መሙላት የጀመረው ያለፉትን 4-5 ዓመታት ነው። And thousands and people filled the congregation 20 after. ዓመት ምናምን አገልግሎ ከ100 ሰው አይበልጥም ቸርቹ። He ministered for 20 years, but not greater than 100 people came እንዴት to እዚህ him. ነገር ውስጥ ገባህ አልኩት። How did you enter this thing? I said. ልንገርህ አለኝ። Do you want me to tell you? He replied. መንፈሳዊ አባታችን ፕሮፌት ኤንጅል አለ። Our spiritual father, Prophet Angel, ከተማዋን አሳየሁት አለ። I showed him the city. ስሪላንካ ማለት Sri Lanka, ጠዋት 4 ሰዓት ለነዳጅ ትሰለፋላችሁ። you wait in line to fill up gas. መኪናው እዚያ ያድራል። ነገ ጠዋት ነው የምትመጡት። ወረፋ የሚደርሳችሁ እንደዛ ነው። You wait in queue, leaving your car there. ድህነት በእግሩ ሲንቀሳቀስ የምታዩበት ስፍራ ነው። You see poverty in that place, deep poverty. ከዛ ፕሮፌት ኤንጅል እንዴት ይሄን ሚኒስትሪ ላሳደገው ስለው አለ። When I asked Prophet Angel, ቀላል ነገር ነገረኝ አለ። he told me a simple thing. አገር Your country በጣም ድሃ ሰው ይበዛል አለኝ አለ። is filled with deep poverty. አዎ አልኩት አለ። And I replied, yes. ድሃ ካለ በዛውም ቁጥር የበሽተኛው ቁጥር በዛው ይበዛል ማለት ነው አለኝ አለ። So the sick is as the poor. ከሚቀጥለው ሳምንት ጀምሮ ለበሽተኞች ጸልያለሁ ብቻ በላለው። And say I will pray for the sick. የሚቀጥለው ሳምንት ለበሽተኞች ጸልያለሁ። ስለ ሀገሪቷ ላይ ያለ በሽተኛ በሙሉ ኦቨርፍሎ ሆኗል ቸርቹ። And the sick
came to him. ከዛ በፊት እኮ ለበሽተኞች መጸለይ ሞክሯል። He tried to pray for the sick before ሐሳብ that. ግን መጥቶለት አያውቅም። But he hadn't thought this. እና አሁን ባለበት ታይም ለእግዚአብሔር በሂሊንግ አቅጣጫ በጣም የሚጠቀምበት ሰው ነው። And God uses him in a healing direction. sometimes እግዚአብሔር even የእናንተን አገልግሎት ለመቀየር የሚሰጣችሁ አይዲያ እናንተ ማታውቁት ነው። አስባችሁት አታውቁም። You don't think what God gives you በፍጹም to አስባችሁት change your ወደ አእምሯችሁ መጥቶ አያውቅም። You haven't come to thought of it. ቢዝነስም ጋር ስትመጡ አስባችሁት አታውቁም። Businesses you haven't thought. እንደዚህ አይነት ቢዝነሶች ሲመጡ አይቻልም። I'm seeing them coming. እንደዚህ አይነት ቢዝነሶች Businesses like that. ሲመጡ አይቻለሁ። I'm seeing them coming. እንደዚህ አይነት የቢዝነስ አይዲያዎች Business ideas like that. የቢዝነስ አይዲያዎች Business ideas በኃይል like ሲመጡ that. አይቻለሁ። I'm seeing them coming mightily. በኃይልና በኃይል ሲመጡ አይቻለሁ። Greatly. በኃይልና በኃይል ሲመጡ አይቻለሁ። Greatly and greatly. ሁሉም ሰው እጁን ግንባሩ ላይ ያድርግ፣ ራሱ ላይ ያድርግ። Put your hands on your forehead. አስባችሁት የማታውቁት What you haven't thought of. አታውቁትም የተባለ What people have think you ሲምፕል don't. የሚመስል What is ነገር ግን ከባድ ፋይናንስ የሚያመጣ that brings big finances. ሐሳብ እንዲፈልቅላችሁ ጸልያለሁ። I pray for ideas to come to you. ሐሳብ እንዲፈልቅላችሁ ጸልያለሁ። I pray for ideas to ሐሳብ come to you. እንዲፈልቅላችሁ ጸልያለሁ። I pray for ideas to ሐሳብ come to you. እንዲፈልቅላችሁ ጸልያለሁ። I pray for ሐሳብ ideas. እንዲፈልቅላችሁ ጸልያለሁ። I pray for thoughts to come to you. አሜን። ከዚህ በፊት ነግሬያችሁ ይሁን አይሁን አላውቅም። I may have told you before now. ኮካኮላ ካምፓኒ ታውቁታላችሁ? Do you know Coca-Cola? ኮካኮላ የተጀመረ ሰዓት When Coca-Cola began, በጆክ ነበር የሚሸጠው። they used to sell it on jugs. ትልቅ ጆክ Big jug. 5 ሊትር ሁሉ ካቶካቶላ 5 ሊትር ውስጥ ከተውት ሁሉ ይሸጡ ነበር። They sell it on big jugs. ከዛ አንድ እዛው ካምፓኒ ውስጥ የሚሰራ ሰው And the person who works in the company, ሁሉ ጊዜ በጀት በተሰራ ቁጥር $200 የበለጠ ትርፍ አግኝቶ አያውቅም። he haven't received a profit greater than $200. ሰውየው እንደዚህ አላቸው። And he said to them, Coca-Cola $1 million በላይ የሚያስገባበትን ሐሳብ እኔ ያለኝ የድርጅቱን 5% ስጡኝ ሐሳቡን ነገራችኋለሁ አላቸው። give me 5% of the company and I will give you an idea. የድርጅቱ ሰራተኞች ተሰበሰቡ። And the workers of that company gathered. ይሄ ሰውዬ ምንድነው ሊያስብ የሚችለው? What is the thing that he may think, they asked. ስብሰባ ላይ ጠሩት። And they called him an assembly. ደሞዝህን እንጨምራለን ንገረን አሉት። We will raise your salary. Tell us. 5% እንትን ካላላችሁ በፍጹም አለ። Unless you tell me give me the 5%, I ከዛ won't. ረጅም ሰዓት አሰቡ። They thought of it many times. አንድ ቀን ጠሩት። And they called him one day. 5% ሰጥሃለን ንገረን አሉት። We will give you the 5%. Tell ልጅየው us. እዛ ድርጅቱ ስራው ማሰብ ብቻ ነው። He only thought, ከዛ 5% ሰጥኛላችሁ አላቸው። will you give me the 5%? አዎ አሉት። They replied, yes. በሎየር ፊት እንፈራረም አላቸው። Let us sign a contract in front of a lawyer. ከብዙ ስትረግል በኋላ ፈረሙለት። After many struggle, they signed the contract. ሐሳብህ ምንድነው ሲሉት What is the idea, they asked. በጆክ መሸጡን ትታችሁ በጠርሙስ አድርጉት አላቸው። Sell it on a bottle, he said. ሐሳቡ ይሄ ነው ሲሉት አዎ ሐሳቡ ይሄ ነው። Is this the idea, they said. ከዛ እሱ እንዳላቸው በጠርሙስ አደረጉት። And they did according to him. የመጀመሪያ ዓመት ትርፋቸው $2 million ነበር። Their profit in the first year was $2 million. አስቡት፣ ጆክ ነበረ። ለእናንተ አሁን ቀላል ነው፣ ዝም ብላችሁ ሰፈር ውስጥ የምታወሩት አይዲያ ነው። እሱ ለምን ብርጭቆ አናደርገውም በጠርሙስ ብናደርገው አላቸው። It may seem simple, እስቲላው ድረስ ለቤተሰቡ የሚተርፍ ሀብት ይዟል። but he had a wealth. ሲምፕል የሚመስሉ አይዲያዎች ወደ እናንተ ሲመጡ አይቻልም። I am seeing that ideas coming to you. ቀላል የሚመስሉ የእናንተና የቤተሰቦቻችሁን ታሪክ የሚቀይሩ but that will change your life. ሐሳቦች ሲመጡ አይቻለሁ። I'm seeing ideas. ሐሳቦች ሲመጡ አይቻለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።